ሀይሚ በጣም ትልቅ የሆነ ችግር አለበት። የምር በቃ ድርቅ ትልና ከዛ በኋላ እሱ በጣም ይለምናታል። እሷም ድርቅ ማለቷን አታቆምም። እሱም ይለምናታል። መጨረሻ ላይ በቃ ከባድ የሆነ ውሳኔ ሲወስን እንደገና ማለቃቀስ ምናምን ነገር። የምር በጣም ይሄ ጸባይሽ ብታስተካከዩ አሪፍ ነው ብዬ ነው የማስበው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ውድ ተመልካቾቼ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡላለሁ። የምር በጣም ናፍቃችሁኛል። ቪዲዮ ከሰራው በጣም ቆይቻለሁ። ያው ላይቭ ላይ ነበር የምገባው አንዳንድ ጊዜ ስለማይመች ነው። ታቁታላችሁ ሁላችሁም። የረመዳን ስራ በጣም አስቸጋሪ ነው ማለት ነውና ውድ ተመልካቾቼ በጣም ጠፍቻለሁ። ናፍቃችሁኛልም። ረመዳንም እንግዲህ እያለቀ ነው። እንግዲህ ጽመው ከሚጠቀሙት አላህ ያድርገን። ሲገባ የምር በቃ ሆዴ ይረበሻል። እንዴት ነው ሳንዘጋጅ ምናምን በቃ ራሳችን ሳናስተካከል ምናምን በሚለው ወደ ይረበሽ ነበር። ግን ደግሞ ገብቶ ደግሞ ጥሩ ሁኔታ ላይ ሆነን እየጾምን ምናምን ልክ ሲሄድ በጣም ነው የሚደብረው። የምር በቃ አመቱን ሙሉ ረመዳን ቢሆን ብዬ አሰብኩኝ። በጣም ደስ ይላል ረመዳን ማለት ነው። ያው ስራ ቢበዛም የአሰሪዎቻችን የስራ ጫና ቢያደርጉብንም ደስ ይላለኝ። ድባቡ በጣም ደስ ይል ነበር። ነገር ግን እያለቀብን ነው ረመዳን። እንግዲህ ኢንሻአላህ በቀጣይ አመት በሰላም ያገናኘን፣ በሰላም ያድርሰን ነው የሚባለው። በሰላም ያድርሰን፣ ሁላችንም አላህ ይጠብቀን ማለት ነውና ውድ ተመልካቾቼ ዛሬ ስለነ ሀይሚና ስለነ ብሩኬ አንዳንድ ነገር ማለት ፈልጌ ነው የመጣሁት። ማለት ሀይሚ በጣም መጥፎ የሆነ ጸባይ ያላት፣ የምር አስቸጋሪ የሆነ ጸባይ ነው ያላት። በቃ ይሆናል አይደለ? ጥሩ መስመር ላይ ያሉ የሆነ ችግር በመሀል ላይ ይፈጠራል የሆነ ነገር። እሱም የሆነ በቃ እንደ ሰው ሲቆጣ ወይም ደግሞ ጥፋት ካለበት ጥፋቷን ሲናገር ለምን እንደዚህ ትቆጣለህ በሚል በቃ ትንሽዬ ሰበብ አግኝታ በቃ አለ አይደለ? ትንሽዬ ሰበብ ካገኘች ወይ መለያየት ወይ ደግሞ ወደ ቤተሰቦቿ ጠቅልላ መሄድ ነው ያላት አማራጭ ማለት ነው። እርግጥ የውስጡን የሚያውቅ የለም ማለት ነው። እና ግን ቪዲዮ ላይ ሲወጡ ደግሞ እሷ በጣም ኃይለኛና በጣም ከባድ ሰው ሆና እሱ ደግሞ በጣም ለሷ ዝቅ ብሎ እሷን እንደሚለምናት ወይም ደግሞ ለሷ በጣም ትልቅ ክብር እንዳለው ነው የሚያሳይ ማለት ነውና ልክ አልፈልግም እምቢ ምናምን ብላ ሄዳለሁ ብላ ተጨቃጭቃ በቃ ያለ አይደለ ግትር ብላ ምናምን ነገር ድርቅ ብላ ከዛ እሱም ከባድ ውሳኔ ሲወስን መጨረሻ ላይ ማለቃቀስ ይመጣል ማለት ነው። እና እንደዛ ባይሆን ጥሩ ነው። ግን ደግሞ መፍረድ ይከብዳል ማለት ነው። መፍረድ ይከብዳል። ምክንያቱም በሁለታቸው መካከል ያለውን ነገር የሚያውቁት እነሱ ናቸው። ያው እንግዲህ እሱም እንግዲህ የተናገረውን ሰምታችሁታል። የሆነ ነገር ስቆጣ ወደ በቃ የሰው ልጅ ሆኖ መቆጣት የለም ወይ ነው የሚለው እሱ ማለት ነውና የሆነ ነገር አጥፍታ ስቆጣ ወይም ደግሞ የሆነ እኔ አይሆንም ብዬ እንትስል ወደ መለያየት ወይም ደግሞ በቃ ወደ ቤተሰቦቿ የመሄድ አይነት ነገር ነው የምታመጣው ነው የሚለው እና እስከዚህ ድረስም ያደርስ አይደለም። እና እንደዚህ የሚያደርግ ሰው ደግሞ የሆነች ትንሽ ምክንያት ፈልጎ የሚሄድ ሰው በቃ ሌላ አማራጭ ያለው ሰው ሌላ የራሱ የሆነ ያለው ሰው ነው የሚመስለኝ በራሴ እይታ ማለት ነው። ማለት ትንሽዬ ሰበብ ፈልጎ የሚሄድ ሰው ምናምን በቃኝ ብሎ የሚሄድ ሰው የራሱ የሆነ ነገር አለው ብዬ ነው የማስብ። እና ደግሞ ውስጥ ያለውን ነገር ያው እኛና ማለት ማን አጥፊ ማን በዳይ ማን ተበዳይ እንደሆነ እኛ እንግዲህ የምናውቀው ነገር የለም ማለት ነው። እና ሁለታችሁ ተነጋግራችሁ ችግራችሁን ብትፈቱት በጣም ደስ ይለናል። እውነት በቃ በዚህ መልኩ ባትሄዱና ሁሌም ባትጨቃጨቁ አሪፍ ነው ማለት በቃ ይደብራል።
ማለት ያው ሀይሚ እንደተናገረችው ከሆነ እኮ ያው ከካሜራ በስተጀርባ ብዙ እንደሚጨቃጨቁና ብዙ እንደሚጣሉ አይነት አድርጋ ነው ያወራችው ማለት ነው። እንደዚህ ከሆነ ደግሞ ያው የተወሰነውን ጭቅጭቅ ነው ማለት ነው ወደ ሚዲያ የሚያመጡት እና እንደዚህ ከሆነ ደግሞ ይደብራል። የምር እኔ እንጃ። በሚዲያ ስናያቸው ጥሩ የሚመስሉ ለካ በውስጥ ደግሞ ብዙ ችግር አለ እና ያው አንዳንድ ጊዜ ሴቶች ትዕግስት ስለሌለን ሚዲያ ላይ ወጥተን ብሶታችንን እናገራለን ማለት ነው። እንግዲህ ማን እንደሆነ አጥፊው ደግሞ አናቅም፣ ለመፍረድም ትንሽ ይከብዳል ማለት ነው። አንዳንዴ በሚዲያ ላይ ጥሩ ጥሩ ነገር እያሳዩ በውስጥ ደግሞ የሚጨቁኑ ሰዎችም አሉ። ያም ነገር ስላለ አሁን ላይ ደግሞ አንዳንዴ ስረዳ ሀይሚ በጣም ድርቅ ያለና የሆነ በጣም በቃ ተይ ይሄንን ነገር በቃ ይበቃ ምናምን ስትባል አሁን አትመልስም፣ በቃ አትመለስም ማለት ነው። እና በባለፈው አይታችኋት ከሆነ እሱ በጣም በቃ ጨክኖ እስከሚወስን ድረስ ታይ ተብላ ተለምና ነበር። እሷ ግን አይሆንም ብላ በቃ ድርቅ ብላ እምቢ አለች። መጨረሻ ላይ ግን እሱ ወስኖ ሲሄድ በጣም ማልቀስ ምናምን ተመልካችን ሁሉ ሲያስጨንቁ ሲጨነቅላት ለሷ ከዱባይና ተመለስና እንደዚህ አድርገ እየተባለ ብሩኬ በጣም ብዙ ችግር ነበር። አይታችኋል፣ ሁላችሁም አይታችኋል ማለት ነው። እና አሁን ደግሞ እንግዲህ በውስጥ ምን እንደሆነችም አናቅም፣ ሁለታቸው ነው የሚያውቁት ማለት ነው። ግን ያኔ በቃ በየደቂቃው ሲጣሉ እና ትንሽ ስበብ አግኝታ ምናምን ለሄድ ስትል የሆነ በባለፈው ፕራንክ ብላ ያቀረበችው ሌላ የምወደው ሰው አለኝ ምናምን ያለችው ሰው የለም። በቃ እኔ የእውነት በቃ የወደደችው ሰው አላት እንዴ ብዬ ሁላ እስከማስብ ድረስ አለ አይደለም። የሆነ ትንሽዬ ሰበብ ፈልጎ በቃ የሚሄድ ሰው የሆነ የራሱ የሆነ ነገር አለው ብዬ ነው የማስብ እንጂ በየችግሩ በቃ ፕሮብሌም በተፈጠረ ሰዓት 10 ጊዜ እሄዳለሁ ወይም ደግሞ እንለያይ አይነት ነገር የሚያመጣ ሰው ይከብዳል ማለት። በዚህ ከሆነ ውስጣቸውም እንደዚህ በዚህ የሚቀጥል ከሆነ እኮ ያው ብሩኬ በጣም እንትን እየተባለ ነው ማለት ነው። ውሳኔ ሲወስን አትወስን፣ አብሬ ልቀጥል ሲል አትቀጥልም እየተባለ መሀል ላይ የማወዛገብ ነገር ነው ማለት። እኔ ሚዛናዊ ሆኜ ነው የምፈርድ። በተለይ በስደት ዓለም ላይ የምንኖረው እህቶች ሁለታቸውም እንዲጎዱ አንፈልግም። ማንም ሰው እንዲጎዳ፣ ማንም ሰው በታች ሆኖ እንዲረገጥም አንፈልግም። ማንም ሰው ደግሞ በላይ ሆኖ እንዲሄድም አንፈልግም። ሁላቸውም እኩል ሲሆኑ ነው የምንፈልግ ማለት ነው። እና በጣም ነው የሚያናድደው ወላሂ 10 ጊዜ እንደዚህ ሲጨቃጨቁ በጣም እንናደዳለን፣ ደስተኛ አልሆንም። እና ታረቁ። ሀይሜ ደግሞ ተረጋጊ ማለት ነው። ውሳኔ አትወስኝ እንደዚህ እና ይሄንን ይመስላል የዛሬው ቪዲዮ። ሰላም ሁኑልኝ ውዶቼ።